እነዚህን ሶስት ምልክቶች በራሳችሁ ላይ ያያችሁ ከሆነ የአላሁ ሱብሃነሁ ወተዓላ ፈረጃ ለእናንተ በጣም መቅረቡንና ካላችሁበት መከራ የምትገላገሉበት ጊዜም ቅርብ መሆኑን ወቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ አብዛኞቻችን ላይ ዱንያ እጅግ ጠባብናለች። ሁሉም ሰው በየፊናው የራሱን ፈተና ያስተናግዳል። እናም እዚህ የፈተና ማዕበል ውስጥ ሆነን የአላሁ ሱብሃነሁ ወተዓላ እርዳታና ፈረጃ የልመናዬ የዱዓዬ ውጤት አይመጣም ወይ ብለን በተስፋ እንጠብቃለን። በአላህ ፍቃድ ዛሬ በዚህ ቪዲዮ ለአንድ ሰው የአላህ ፈረጃና እርዳታው ቅርብ መሆኑን የሚያመለክቱ ሶስት ምልክቶችን እንመለከታለን ኢንሻአላህ። እነዚህን ምልክቶች ህይወታችሁ ላይ ካስተዋላችሁ የእናንተ ነስር ቅርብ ነውና አላህን አመስግኑ። ነገር ግን ፈተና ላይ ሆናችሁ እነዚህ ምልክቶችን በህይወታችሁ ውስጥ ከሌሉ ማድረግ ያለባችሁን ወሳኝ ነገር በቪዲዮ መጨረሻ ላይ ጠቁማችኋለሁ ኢንሻአላህ። እንጀምር ቢስሚላህ። አንደኛና የመጀመሪያው ምልክት አልኢንኪሳሩ ሊላህ ወይም ልባችሁ ለአላሁ ሱብሃነሁ ወተዓላ ስብር ማለት ነው። አላሁ ሱብሃነሁ ወተዓላ በአንዳችን ላይ ፈተናን ሲያመጣ ወይንም ከባድ ሁኔታ ውስጥ ሲከተን እኛን ስለሚጠላን ወይንም እኛ እንድንጎዳ ፈልጎ አይደለም። አላሁ ሱብሃነሁ ወተዓላ ሲፈትነን የዛ ፈተና ትልቁ ምክንያት ወደ አላህ እንድንመለስና ወደሱ እንድንቀርብ ነው። ጌታችን በሱረቱል አለቅ ከአንቀጽ 6 እስከ 7 ላይ ከላ ኢነል ኢንሳነ ለየጠጋ በእውነቱ የሰው ልጅ ወሰንን ያልፋል አንራአሁ እስተግና ራሱን የተብቃቃ ሆኖ በማየቱ ይለናል። ሰዎች ዱንያ ስትከፋፈትላቸው ነገራቶች ሁሉ ሲመቻቹላቸውና በራሳቸው የተብቃቁ ሲመስላቸው ከአላህ ይርቃሉ። አላህም በዚህ የቁርአን አንቀጽ ላይ እንደነገረን ወሰንንም ያልፋሉ። ነገር ግን ፈተናዎች፣ ችግሮችና ጉድለቶች ሲመጡባቸው ወደ አላህ ይሸሻሉ፣ ወደ ጌታቸው ይጠጋሉ። ያም ለዱንያቸውም ለአኺራቸውም ኸይር ይሆንላቸዋል። ወደ ህይወታችን የሚመጡ የትኞቹን ፈተናና ችግሮች ዋና ጋያቸው ይህ ነው፣ እኛን ወደ አላሁ ሱብሃነሁ ወተዓላ መመለስና ወደ እርሱ ማቅረብ። እናም እኛ ፈተናዎች በተፈራረቁብን ጊዜ ወደ አላህ መመለሳችንና ራሳችንን ለሱ ስብር ማድረጋችን ፈተናውን ማለፋችንና የፈተናው ጊዜም እያበቃ ለመሆኑ ምልክት ነው። መን ተዋደዐ ሊላህ ረፈዐሁላህ ራሱን ለአላህ ያዋረደ አላህ ከፍ ያደርገዋል፣ ያነሳዋል፣ ይክሰዋልም። ነገር ግን አሁንም ካልተመለስን ፈተናዎች በእኛ ላይ የተፈራረቁም ወደ አላህ ካልዞርንና የባሱኑ ችግራችንን ለመፍታት ከአላህ ውጪ ወደ አላህ ካልካማተርን ከአላህ ውጪ ባሉ አካላት ላይ ከተመካንና ተስፋችንን በሌሎች ላይ ካደረግን ወደ አላህ እስክንመለስና የእውነት ራሳችንን ስብር አድርገን ወደ አላህ እስክንመጣ ድረስ ፈተናዎችና ችግሮች እየባሱና እየጨመሩ ይቆያሉ። ነገር ግን እኛ እጅ ሰተን ወደ አላህ ከመጣን የእውነት ከልባችን ኢላሂ ያላንተ ከዚህ መከራ የሚያወጣኝ የለም ካንተ ውጪ መሸሻ የለኝም ብለን ከተመለስን ጌታዬ ጌታዬ ማለትን ካበዛን ራሳችንን ለአላሁ ሱብሃነሁ ወተዓላ ስብር ካደረግን ይህ ከመከራ መውጫችንና ያለንበት ፈተና እያበቃ ለመሆኑ ምልክት ነው። የሁሉንም ነብያትና ቀደምቶች ታሪክ ተመልከቱ። ራሳቸውን ሙሉ በሙሉ ስብር አድርገው ያላንተ ማናለኝ ባሉበት ቅጽበት አላሁ ሱብሃነሁ ወተዓላ ለነሱ ሲል ተአምራትን ፈጥሯል፣ ከችግርም ሁሉ አውጥቷቸዋል። ሁለተኛው ሁስኑ ظن ቢላህ ወይንም በአላህ ላይ ጥርጣሬን ማሳመር ነው። ራሳችሁን በአላህ ላይ መልካምን ተስፋ ሲያሳድር ካያችሁ አላህ ይረዳኛል፣ አላህ ለብቻ አይተወኝም፣ አላህ ለኔ የተሻለ እቅዳለሁ፣ አላህ ያግዘኛል የመሳሰሉትን መልካም ጥርጣሬዎችን አላህ ላይ ያኖራችሁ ከሆነ ይህ በቅርቡ ከአላህ ፈረጃ እየመጣላችሁ ለመሆኑ ምልክት ነው። ይህ ዝም ብሎ ግምት ሳይሆን በቁርአንም በሐዲስም ማስረጃ ያለው ነገር ነው። አላሁ ሱብሃነሁ ወተዓላ በቁርአኑ ሱረቱ ሷፋት አንቀጽ 87 ላይ ይጠይቃል፣ ፈማ ظنكم برب العالمين በዓለማቱ ጌታ በአላህ ላይ ጥርጣሬያችሁ ምንድነው ይላል። እናም ይህንን ደግሞ ሰሂህ በሆነ ሐዲስ አልቁድስ ላይ ሲያብራራው እንዲህ ይላል፣ አና عند ظن عبدي بي እኔ ባሪያዬ በጠረጠረኝ ቦታ ነኝ። ኢን ظن خيرا فله መልካምን ከጠረጠረም ለራሱ ነው፣ ወኢን ظن شرا فله መጥፎንም ከጠረጠረ ለራሱ ነው ይለናል። ስለሆነም አላህ ከዚህ ፈተና ይገላግለኛል፣ ኢንሻአላህ ፈረጃው ቅርብ ነው፣ አላህ ያግዘኛል ካለን ያ ነገር ለእኛ አለን። አለቀልኝ በቃ አላህ እኔን ረስቶኛል፣ መቼም የተሻለ ነገር አይመጣም ካልንም ያ ነው የሚሆንልን። አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም አንድ የታመመ ሰውን ሸየሩ። እናም ሰውየውን ከተመለከቱት በኋላ ላባእሰ ጠሁሩን ኢንሻአላህ ጉዳት የለውም በአላህ ፍቃድ መጽዳት ነው አሉ። እሳቸው በዚህ ንግግራቸው ሰውየው አላህ ላይ መልካምን ጥርጣሬ እንዲያሳድርና መዳኑም ቅርብ መሆኑን ለማመልከት እንዲሁም ባሳለፈው ህመም ምክንያት ወንጀሉ እንደሚራገፍለት ለመጠቆም ነበር የፈለጉበት። ነገር ግን ሰውየው ቁልተ ጠሁር ከላ በልሂያ ሁመቱን ተፉር አላ ሸይኽን ከቢር ተዚዱሁ القبور መጽዳት ነው ያልከው
ይልቁንስ በዚህ ሽማግሌ ላይ የሚፈላ ትኩሳት ነው፣ ወደ መቃብርም የሚጨምረው ነው አለ። ረሱላችንም ሰለላሁ ዐለይሂ ወሰለም ፈነዓም ኢዘን እንግዲያውስ እሺ አሉት፣ እንደፈለክ እንደማለት ነው። ሰውየው ብዙም ሳይቆይ ሞተ። ረሱላችን ሰለላሁ ዐለይሂ ወሰለም ይህንን ሰው ወደ ሶብር፣ ሹክርና አላህ ላይ መልካምን ወደ መጠርጠር ጠሩት። ሰውየው ግን እምቢ አለ። እንግዲያውስ እንደፈለክ ብለውት ሄዱ። ሰውየው በገዛ ምላሱ ራሱ ላይ የተናገረው ደረሰበት። ቤተሰቦቼ ምንም ቢሆን ምን አላህ ላይ ኸይርን መጠርጠርና ማሰብ ነው የሚኖርብን። አረቦች አንድ የሚያምር አባባል አላቸው። ኢዘ ቅተለዐት ሪያሁ ኸይመተክ ፈአብሽር ቢቢናኢ ቀስሪን ጀዲድ። ነፋስ ድንኳንህን ነቅሎ ከወሰደብህ በትልቅ ህንፃ አብሽር ይላሉ። አላሁ ሱብሓነሁ ወተዓላ የሆነን ነገር ከወሰደብህ የተሻለን ነገር ሊተካልህ እንደሆነ አስብ ወይንም እወቅ ማለታቸው ነው። እናም ውስጣችን በእውነት አላሁ ሱብሓነሁ ወተዓላ ላይ ኸይርን ነገር አብዝቶ የጠረጠረ እንደሆነ የእኛ ፈረጃና ነስር እንዲሁም የፈተናችን ማብቂያ ቀርቧል ማለት ነው። ሶስተኛው አሪዳ ቢቀደሪላህ ወይንም በአላሁ ሱብሓነሁ ወተዓላ ውሳኔ ላይ መውደድ ነው። አንድ ችግር በገጠመን ወይንም አንድ የምንፈልገውን ነገር ባጣን ጊዜ አልሐምዱሊላህ ሌላ እኮ ብዙ አላህ የዋለልኝ ጸጋዎች አሉ፣ ይህ ላይኖረኝ ይችላል፣ ነገር ግን አላህ አለኝ፣ ኢነ ማዕያ ረቢ ሰያህዲን፣ ጌታዬ ከኔ ጋር ነው፣ በእርግጥም ይመራኛል፣ የደረሰብኝ ሙሲባን በዲኔ ላይ አይደለም፣ ይህች ዱንያ ነች፣ አላህ በተሻለ ይተካኛል ብሎ በጸጋ መቀበል ነው ሪዳ ቢቀደሪላህ ወይንም የአላህን ሱብሓነሁ ወተዓላ ውሳኔ መውደድ ማለት። አነስ ኢብኑ ማሊክ ረዲየላሁ ዐንሁ በዘገበው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የምንዳ ትልቅነት በፈተናው ትልቅነት ልክ ነው። ኢነላህ ኢዛ አሐበ ቀውመን ኢብተላሁም፣ አላህ ህዝቦችን በወደዳቸው ጊዜ ይፈትናቸዋል። ፈመን ረዲየ ፈለሁ ሪዳ፣ ያኔ በዛ ፈተና ውስጥ የአላህን ሱብሓነሁ ወተዓላ ውሳኔ የወደደ ለሱ ውዴታ አለለት። ወመን ሰኸጠ ፈለሁ ሱኽጥ፣ የአላህን ውሳኔ የጠላ ወይንም የተቆጣ ደግሞ በእርሱ ላይ ቁጣ አለበት ይሉናል። የአላህን ሱብሓነሁ ወተዓላ ውሳኔዎች ባልወደድንና በተቆጣን ቁጥር በችግር ላይ ችግር፣ በመከራ ላይ መከራ እንጂ አይጨመርልንም። ነገር ግን በወደድን ጊዜ አላህ ከእርሱ በሆነ ውዴታ ያካብበናል፣ ያንን ፈተናም ያነሳልናል። ልክ በሌላ ሐዲስ አልቁድስ ላይ እንዳለው ኢዘ ብተለይቱ ዐብዲየል ሙእሚን ባሪያዬን በፈተንኩት ጊዜ ፈለም የሽኩ ኢላ ዐዋዲህ፣ ለሚጎበኙት ሰዎችን ባያማርር አጥለቅቱሁ ሚን አሳሪ፣ ከዛ ፈተና ነጻ አደርገዋለሁ ይላል አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል በቀራ ከ156 እስከ 157 ላይም አለዚነ ኢዛ አሷበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እነዛ መከራ በነካቻቸው ጊዜ እኛ ለአላህ ነን ወደ እርሱም ተመላሾች ነን የሚሉትን አበስር። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረህማ ወኡላኢከ ሁሙል ሙህተዱን፣ እነዚያ በእነርሱ ላይ ከጌታቸው የሆነ ምህረቶች ችሮታዎችም አሉ፣ እነርሱ ወደ እውነት ተመሪዎቹ ናቸው ይለናል። ይህ የቁርአን አንቀጽ ላይ የተጠቀሰውና ሙእሚኖች መከራ በገጠማቸው ጊዜ የሚሉት ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው ቃል ሙሉ በሙሉ በውስጡ ሪዳ ወይንም የአላህን ሱብሓነሁ ወተዓላ ውሳኔ መውደድን የሚገልጽ ቃል ነው። ይህችንም ቃል መከራ በገጠመው ጊዜ ያላት ሰው ከአላህ የሆነ ብስራት ተልኮለታል። እናም ቤተሰቦች በፈተና ውስጥ ካላችሁና እነዚህን 3 ምልክቶች በራሳችሁ ላይ ካያችሁ በአላህ ፍቃድ ከፈተና የምትወጡበትና ከመከራም የምትገላገሉበት ጊዜ ቅርብ ነው ኢንሻአላህ። ነገር ግን ችግር ውስጥ ሆናችሁ እነዚህን ምልክቶችን በራሳችሁ ላይ ማታስተውሉ ከሆነ በሁለት ነገር ላይ አደራላችኋለሁ። የመጀመሪያው ዱዓ ነው። አላሁ ሱብሓነሁ ወተዓላ ያላችሁበትን ፈተና እርሱ በሚወደው መልኩ እንዲያሳልፋችሁና መከራንም ከናንተ ላይ እንዲያነሳላችሁ ከልባችሁ በመተናነስ ለምኑት። ሁለተኛው ደግሞ ራሳችሁን በእነዚህ 3 ነገሮች ላይ ታገሉ። አላህ ላይ መልካምን በመጠርጠር ራስን ለአላሁ ሱብሓነሁ ወተዓላ ስብር በማድረግና የእርሱን ውሳኔዎች በመውደድ ላይ አላህ በሱረቱል አንከቡት መጨረሻ ላይ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን፣ እነዚያ በእኛ መንገድ ላይ የሚታገሉትን በእርግጥም መንገዳችንን እንመራቸዋለን፣ አላህም ከአሳማሪዎች ጋር ነው ይለናል። ጌታችን አላሁ ሱብሓነሁ ወተዓላ የእርሱን ውሳኔ ለመውደድ እርሱ ላይ መልካምን ለመጠርጠርና ራሳችንን ለእርሱ ስብር ለማድረግ ስንታገል በተመለከተን ጊዜ እንዲሁ አይተወንም፣ ያግዘናል፣ ረህመቱንም በእኛ ላይ ያወርዳል። ምክንያቱም በሐዲስ አልቁድስ ላይ መን አታኒ የምሺ አተይቱሁ ሀርወላ፣ ወደ እኔ በእርምጃ የመጣን እኔ ወደ እርሱ በሩጫ ያህል እመጣዋለሁ ብሎናል። ስለሆነም አላህ ላይ ተስፋችንን እናድስ። አዎ አላሁ ሱብሓነሁ ወተዓላ ካለንበት ችግር ያውጣናል። አላህ መልካም ምኞታችንን ይሞላልናል። አላሁ ሱብሓነሁ ወተዓላ ለእኛ ከእናቶቻችን በላይ አዛኝ ነው። ኢላሂ ከማንችለው መከራና ፈተና አንተው ጠብቀን። ኢለም የኩን ቢከ ዐለይና ገደቡን ፈላ ኑባሊ።
ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።